እግዚአብሔር ብቻ ያለው ነገር ሆኖ በህይወታችን ይህንን ዓመት እንድናይ እግዚአብሔር ስለረዳን ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ከክፉ ሁሉ የጠበቀን ክፉ ስለሌለ ሳይሆን ክፉ በሞላባት ዓለም ውስጥ ከክፉ የጠበቀን እንቅፋት እንዳይመታን የተጠነቀቀልን ምህረቱን ቸርነቱን በእኛና በቤታችን በልጆቻችን ላይ ያበዛ የተጠነቀቀልን እግዚአብሔር የተባረከ ይሁን። እዚህ ቦታ ለመምጣት እንኳን በራሳችን የበቃን አይደለንም። እስትንፋሳችንን በእጁ የያዘ እግዚአብሔር አምላካችን ዛሬ ደግሞ በዚህ ተገኝተን ቅዱስ የሆነውን ቃሉን እንድንሰማ እግዚአብሔር አምላካችን ሊለን የሚፈልገውን ነገር እንዲናገረን ፈቅዶና አስቦ በዚህ ስፍራ የሰበሰበን እግዚአብሔር የተባረከ ይሁን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ያድናል፣ ይታደጋል። በሰማይና በምድርም ድንቅና ተአምራቶችን ያደርጋል። ዳንኤልንም ከአንበሶች አፍ አድኖታል። ኢየሱስ ያድናል። ኢየሱስ ያድናል። ጌታ ያድናል። ዛሬም ያድናል፣ አሁንም ያድናል፣ በኋላም ያድናል፣ ለዘላለም ያድናል። ክብር ለኢየሱስ ይሁን። ጌታ ይባረክ። ሲን ጌታ በእልልታ በጭብጨባ መስግኑት። ክብር ለስሙ ይሁን። መጽሐፍ ቅዱስ የያዛችሁ ከብሉይ ኪዳንና ከአዲስ ኪዳን የተወሰኑ ጥቅሶችን አብረን እንድናነብ ጠይቃችኋለሁ። ለእግዚአብሔር ቃል ክብር ሁላችንም እንቆምና በጌታ በእግዚአብሔር በአምላካችን ፊት የእግዚአብሔርን ቃል አብረን እናነባለን። የመጀመሪያው የንባብ ክፍላችን የሚገኘው ዘፍጥረት ምዕራፍ 35 ላይ ከቁጥር 1 ጀምሮ እስከ ቁጥር 8 ድረስ ይሆናል። ሁለተኛው ደግሞ የንባብ ክፍላችን ከቁጥር እስከ 7 ድረስ ነው። ይቅርታ አድርጉልኝ። ሁለተኛው የንባብ ክፍላችን ሐዋርያት ሥራ ምዕራፍ 2 ከቁጥር 37 እስከ 39 ነው። የመልእክቴ ርዕስ የተስፋ ቃላችሁን ወረሱ የሚል ነው። የተስፋ ቃላችሁን ወረሱ የሚል ነው። ከማንበቤ በፊት እኔ እግዚአብሔር ለኔ በግሌም ለቤተሰቤም እንደገናም ደግሞ ለሀገሬም ለቤተ ክርስቲያንም እግዚአብሔር አምላክ የሰጠኝ የተስፋ ቃል አለ የሚል ቀኝ እጁን ከፍ ያድርግልኝ። እርግጠኞች ናችሁ? እንግዲያውስ እግዚአብሔር አምላክ ዛሬ በዚህ ጉባኤ መካከል ያልፋል። የመጀመሪያው የንባብ ክፍላችን ዘፍጥረት ምዕራፍ 35 ላይ ነው ያለው። በጌታ በኢየሱስ ክርስቶስም አነበዋለሁ። እንደዚህ ይላል። እግዚአብሔርም ያዕቆብን አለው፣ ተነስተህ ወደ ቤቴል ውጣ፣ በዚያም ኑር። ከወንድምህ ከኤሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔርም መሠዊያውን አድርግ። ያዕቆብም በቤተሰቡና ከእርሱ ጋር ላሉት ሁሉ ጀምራለች። ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እንግዶችን አማልክት ከመካከላችሁ አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁንም ለውጡ። ተነስተንም ወደ ቤቴል እንውጣ። በዚያም በመከራዬ ጊዜ ለሰማኝ በሄድኩባትም መንገድ ከኔ ጋር ለነበረው ለእግዚአብሔር መሠዊያን አደርጋለሁ። በእጃቸው ያሉትንም እንግዶችን አማልክት ሁሉ በጆሮቻቸውም ያሉትን ጉትቾች ለያዕቆብ ሰጡት። ያዕቆብም በሴኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው። ተነስተውም ሄዱ። የእግዚአብሔርም ፍርሃት በዙሪያቸው ባሉት ከተሞች ሁሉ ወደቀ። የያዕቆብንም ልጆች ለማሳደድ አልተከተሏቸውም። ያዕቆብም እርሱ ከእርሱም ጋር የነበሩት ሰዎች ሁሉ በከነዓን ምድር ወዳለችው ወደ ሎዛ መጡ። እርሷም ቤቴል ናት። በዚያም መሠዊያን ሠራ። የዚያንም ቦታ ስም ኤል ቤቴል ብሎ ጠራው። እርሱ ከወንድሙ ፊት በሸሸ ጊዜ እግዚአብሔር በዚያ ተገልጦለት ነበርና ይላል። ሁለተኛው የንባብ ክፍላችን ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 37 ጀምሮ እስከ 39 ያለውን አነባለሁ። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ አለና መልእክቴ ርዕስ እዚህ ጋር ያለው የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና
የተስፋን ቃል ውረሱ። እግዚአብሔር ይባረክ። ክብር ለጌታ ይሁን። ከዛሬ 3 ሳምንት በፊት የሆነ አገር ላይ ሆኜ የጸለይኩ ያለው እግዚአብሔር አምላክ ተናገረኝ። እግዚአብሔር ተናገረኝና ይሄን ቃል አንድ ቦታ ብቻ አካፈልኩት። ከዛ በኋላ እግዚአብሔር በልቤ ውስጥ ዛሬም ለዚህ ጉባኤ እንድናገር በኃይል በውስጤ ሞላ። የተስፋ ቃላችሁን ውረሱ። የተስፋ ቃላችሁን ውረሱ። ክብር ለኢየሱስ ይሁን። እዚህ አሁን ወገኖቼ ሆይ ባነበብነው በዚህ በእግዚአብሔር በአምላካችን ቃል ላይ ማለትም በዚህ በዘፍጥረት ምዕራፍ 35 ላይ ያነበብነውን ክፍል በምናይና በምንመለከትበት ጊዜ ወገኖች ሆይ ታውቃላችሁ፣ ይሄ ያዕቆብ የሚባለው ሰው እግዚአብሔር አምላካችን በዘፍጥረት ምዕራፍ 28 ላይ የገባለትን የተስፋ ቃል ሕይወቱ ምን እንደሚመስል ትንሽ እንድናይ እንገደዳለን። ምክንያቱም ጭብጥ የሆነ ሐሳብ ከሕይወታችን ጋር ተዛምዶ እንድናገኝ። ከዛ በፊት ግን ከእግዚአብሔር ዘንድ የተሰጠን መጀመሪያም መጨረሻም የሆነው ጌታችን ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ የተስፋ ቃላችን ነው። ሃሌሉያ! ክብር ለኢየሱስ ይሁን። እሱ ተስፋችን ነው። ይመጣል፣ እንጠብቀዋለን። አይዘገይም፣ በእርግጥ ይመጣል። እናንተ የገሊላ ሰዎች ሆይ ስለምን እንደዚህ ፈዛችሁ ቆማችኋል? ወደ ላይ እያያችሁ ይህ ከእናንተ ሲሄድ ያያችሁት ይሄ የናዝሬቱ ኢየሱስ እንደተናገራችሁ እንደገና ተመልሶ በክብር በደመና ይመጣል ተብሎ እንደተነገረ ኢየሱስ ክርስቶስ በክብር በደመና ይመጣል። በመላእክት አለቃ ድምፅ ይመጣል። እሱ የታመነ ነው። መጽሐፍ እንደሚል የታመነው እውነተኛ የሆነው በሰባቱም የወርቅ መቅረዞች መካከል የሚመላለሰው ሰባቱንም ከዋክብት በእጆቹ የያዘ በአምባ ላይ ፈረስ ሆኖ በመላእክት አለቃ ድምፅ ደረቱን በወርቅ መታጠቂያ የነገሥታት ንጉሥ የጌቶች ጌታ ተብሎ እንደተጻፈበት እንደዛ በዛ ክብር በአየር ላይ ኢየሱስ ዓለማት ሁሉ የወጉት ሁሉ እያዩ የዓለም ነገሥታት እያዩ በክብር ይመጣል። ማራናታ ኢየሱስ ይመጣል። ክብር ለኢየሱስ ይሁን። ይሄ ታላቁ ተስፋችን ነው። ለዚህ ተስፋችን እስቲ በእልልታ በጭብጨባ ክብሩ ጌታን። ይሄ የማይጣል ሁልጊዜ በየቀኑ የምንናፍቀው ታላቁ የተስፋ ቃላችን ነው። ክብር ለኢየሱስ ይሁን። አሜን። ይሁንና ግን ወገኖች ሆይ በዚህ በጌታችን በኢየሱስ ክርስቶስ ውስጥ ለእኔና ለእናንተ የተሰጠን ብዙ የተስፋ ቃል አለን። አንዳንዶቻችን የተሰጠንን የተስፋ ቃል ስለምንወደው ብቻ በቤታችን ግድግዳ ላይ እንለጥፈዋለን፣ በቁም ሳጥናችን ላይ እንለጥፈዋለን፣ በደብተራችን ላይ በላፕቶፕ ላይ እንኳን ተለጥፎ አይቼ የኔ ወንድም ይሄ ቃል ምን ነው የተስፋ ቃሌ ነው ብሎኛል። ላፕቶፑ ላይ እንኳን ለጥፎ መኪናቸው ላይ ይለጥፋሉ። አንዳንዶቹም ወገኖች ሆይ አማኝ ያለ ተስፋ ቃል መኖር አይችልም። ሁላችን የተስፋ ቃል አለን። ክብር ለእግዚአብሔር ለአምላካችን ይሁን። አሜን። በክርስቶስ ውስጥ ያለንን የተገባልንን ተስፋ እንዴት መውረስ እንዳለብን በጥቂቱ ለማስጨበጥ ነው የዚህ መልእክት ዋና ሐሳብ። አማኞች የተስፋ ቃል ካገኘን በኋላ እንዴት እንደምንወርስ አናውቅም። ወደ ተስፋ ቃላችን እንኳን መገስገስ እንዴት እንደሚገባን ምን አይነት መንፈሳዊ ዝግጅትና መንፈሳዊ አቋም እንደምንወስድ አናውቅም። ወገኖች ሆይ ዝም ብሎ ከሰማይ ዱብ ብሎ ወርዶ የሆነ ነገር የሚያደርግልን ይመስለናል። ጥሩ ነው ይሄን ማሰብ። ነገር ግን እግዚአብሔር አምላክ የመርህ አምላክ ነው። ክብር ለእግዚአብሔር ለአምላካችን ይሁን። አሜን። ሃሌሉያ። በዚህ በዘፍጥረት ምዕራፍ 35 ላይ ያለውን የተስፋ ቃል ፍጻሜ ነው ያነበብኩላችሁ። የያዕቆብ የተስፋ ቃል ፍጻሜ ያዕቆብ ከወንድሙ ከኤሳው ፊት በሸሸ ጊዜ በዘፍጥረት ምዕራፍ 28 ላይ ሄደን ስንመለከተው ያዕቆብን መንገድ ላይ እየሄደ ያለ ፀሐይ ጠለቀችበት፣ ጨለማ ሆነ፣ አልደረሰም። ወደ ተላከበት ወደ አጎቱ ቤት ነበር፣ ሽሽት ላይ ነበር። እየሸሸ ነው፣ ከወንድሙ ከኤሳው ፊት እየሸሸ ነው። ወንድሙ ሳይመለስ ሳያገኘው አታሎታልና አታሎ ወገኖች ወይ በረከቱን ወስዷልና ያዕቆብ
እግዚአብሔር ባርኮት እያለ እግዚአብሔር መርጦት እያለ እግዚአብሔር ጠርቶት እያለ ነገር ግን የእግዚአብሔርን ሐሳብ በራሱ ለማስፈጸም የሄደ ልጅ ነበር ያዕቆብ ወጣት ልጅ። ይሁንና ግን ወገኖች ሆይ እዛ ላይ መቆየት አልፈልግም። ዋናው ሐሳቤ ያዕቆብ በዛ መንገድ ላይ ወገኖች ሆይ እየሄደ እያለ እንቅልፍ ወደቀበት። ጨለመ፣ ድቅድቅ ጨለማ በጫካ ውስጥ። አባት የለም፣ እናት የለችም፣ ማንም የለም። ግን እግዚአብሔር አምላክ አይኖቹን በእርሱ ላይ አድርጎ ስለነበረ እግዚአብሔር አምላክ ግን በዛ በጫካ ውስጥ ሊያዕቆብ መጣለት። ወገኖች ሆይ በተለያየ ሁኔታ ውስጥ ግራ መጋባት ውስጥ ልንኖር እንችላለን። መስመራችን ጠፍቶብን መስመራችን ፍለጋ ላይ ያለን ልንሆን እንችላለን። የአባቶቻችን አምላክ ግን ሁሉ ጊዜ ከኛ ጋር ነው። ሃሌሉያ! ክብር ለኢየሱስ ይሁን። አሜን። የኔት እግዚአብሔር ካንቺ ጋር ነው። እግዚአብሔር ካንተ ጋር አለ። የእግዚአብሔር ቃል ሲናገር ህልመኛው ዮሴፍ ወገኖች ሆይ ወደ ግብጽ ተሸጠ ይላል። ወደ ግብጽ ወረደ ይላል። እስማኤላውያን ከወንድሞቹ ገዝተውት ይዘውት ወደ ግብጽ ወረዱ ይላል። ዮሴፍ ወደ ግብጽ ወረደ። የንጉሱ ጃንደረቦች አለቃ የሆነው ጲጢፋራ የሚባል ሰው በ20 ብር ገዛው። ዮሴፍን ገዛውና ወሰደና ባሪያ አደረገው። ዮሴፍ ለባርነት ተሸጠ። ዮሴፍ በጲጢፋራ ቤት ገባ። የሚደንቀኝ ቃል ግን እግዚአብሔርም በጲጢፋራ ቤት እግዚአብሔርም ከዮሴፍ ጋር ነበረ ይላል። ክብር ለጌታ ይሁን። አሜን። ወንዶች ሆይ በማንኛውም ሁኔታ ውስጥ ሆኖ የተስፋ ቃል መልህቅ ስላለን በምናልፍበት መንገድ ሁሉ የተስፋ ቃል እስኪፈጸም የተስፋ ቃላችን ጋር እስክንደርስ ድረስ የተስፋን ቃል የሰጠ የታመነ ስለሆነ እግዚአብሔር ካንተ ጋር አለ። እግዚአብሔር ካንቺ ጋር አለ። እግዚአብሔርም ከዮሴፍ ጋር ነበረ ይላል። በሐሰት ሲከሰስ በጲጢፋራ ቤት እግዚአብሔር ከዮሴፍ ጋር ነበረ። ተይዞ ነገሥታት የንጉሡ አሽከሮች ወደሚታሰሩበት እስር ቤት ሲገባ እግዚአብሔርም በእስር ቤት ውስጥ ከዮሴፍ ጋር ነበረ። እግዚአብሔርም በእስረኞች አለቃ ፊት ሞገስን ሰጠው ይላል። ዛሬ የምትወጣው የምትገባው በእግዚአብሔር ሞገስ ነው። ሃሌሉያ! ወንድሜ ሆይ ሰይጣን ራርቶልህ አይደለም፣ የሚከለክል ሞገስ አለ። ሃሌሉያ! የሚከለክል ሞገስ አለ። ለምን ብትለኝ ሊበላክ ሲመጣ አይበላም፣ የተስፋ ቃል አለው ይባላል። አትበላም። በመንፈሳዊው ዓለም ንግግር አለ። በመንፈሳዊ ዓለም ውይይት አለ። የሰራዊት ጌታ እግዚአብሔር ስላንተ ይዋጋል፣ ስላንቺ ይዋጋል፣ ስለኔ ይዋጋል። ክብር ለጌታ ይሁን። አሜን። ያዕቆብ በጫካ ውስጥ ተኝቷል። ጫካ የሚገኘው አውሬ ብቻ ነው በዛ ጫካ ውስጥ። ነገር ግን ለአውሬ አሳልፎ የማይሰጥ የሰራዊት ጌታ እግዚአብሔር ከላይ መሰላል ወደ ምድር ዘረጋና በላይ በዙፋኑ ላይ ቁጭ ብሎ ያዕቆብን በራእይ ያናገረው ጀመር። እኔ የአባትህ የአብርሃም አምላክ፣ እኔ የአባትህ የይስሐቅ አምላክ ነኝ አለው። ለመጀመሪያ ጊዜ ነው ይሄን ድምፅ የሰማው። አንተ ያዕቆብ በዛ ስፍራ ተኝቶ በሽሽት ላይ ያለ ልጅ የአባትህ አምላክ የአብርሃም የአባትህ አምላክ የይስሐቅ አምላክ እግዚአብሔር እኔ ነኝ አለው። እቺ አንተ የተኛህባትን ምድር ለአንተና ለዘርህ እሰጣለሁ አለው። ክብር ለጌታ ይሁን። አሜን። ወገኖች ታውቃላችሁ፣ ብዙ የተስፋ ቃል ገባለት። መልእክቴ ዛጋ ስላልሆነ መቆየት አልፈልግም። ግን ብዙ የተስፋ ቃል ገባለት። ያዕቆብ ሰማና እግዚአብሔርን እንዲህ ያለው፣ እባክህ እግዚአብሔር ሆይ በእውነት የሚበላውን ከሰጠኸኝ የምጠጣውን ከሰጠኝ እቺ የኛ ጸሎት፣ እቺ የኔና የናንተ ጸሎት እግዚአብሔር አምላክ ከዚህ ጸሎት በላይ ወደ ከፍታው ያወጣናል። ሃሌሉያ! የሚበላውን ከሰጠኝ የሚለብሰውን ከሰጠኝ አምላክ ትሆነኛለህ አለው። እባክህ የአባትህ የአብርሃም አምላክ የአባትህ የይስሐቅ አምላክ ነኝ። በሚበላና በሚጠጣ በሚለበስ አልገመትም። ዋራ ባጋዲያና ማሳ እግዚአብሔር እባክህ በልብስ አይገመትም፣ በገንዘብ አይገመትም፣ በቤት አይገመትም፣ በኑሮ አይገመትም። የሰራዊት ጌታ እግዚአብሔር መለካው ሰማይ ነው። በዛ አምላክ ነኝ። አንተ የተኛህባትን ምድር አንተና ለዘር እሰጣለሁ። ሲያጸናለትም እንደዚህ ያለው ያዕቆብ ሆይ በቃ እኛ አንድ ነገር ስናጸና ይኸው እናቴ ትሙት አባቴ ይሙት የመጨረሻ ሲጠይቁን በምንወደው ሰው እንደምንምል እግዚአብሔር አምላክ እንዲህ አለው፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህም አለው። ክብር ለጌታ ይሁን አለው። ሞላው። ጠዋት ተነሳ ያዕቆብ ሆ አለ ሆ አለ።
ያዕቆብ በቃ እንደኔና እንደ ስንታየው ካሳ ጀርጃራ ይመስለኛል። ያዕቆብ በመንፈሳዊ ነገር ቀልድ በቃ የማያውቅ ቶሎ ብሎ ቀልብ የሚያደርግ ብድግ አለና ይሄ ስፍራ እንዴት ያስፈራል አለ። ይሄ ስፍራ እንዴት ያስፈራል! ይሄ ስፍራ እንዴት ያስፈራል! በእርግጥ እግዚአብሔር በዚህ አለ፣ እኔ አላወቅኩም ነበር አለ። እባክን እግዚአብሔር ልብህ ላይ በመንፈስ ቅዱስ ፈርሟል የኔ ወንድም። እግዚአብሔር በመንፈስ ቅዱስ በኔና ባንቺ ሕይወት ውስጥ ፈርሟል። ክብር ለጌታ ይሁን። አሜን። እኔ አላወቅኩም ነበር እና ታዲያስ ይሄ የእግዚአብሔር ደጅ ነው አለ። አሜን 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 አሜን። ይሄ የእግዚአብሔር ደጅ ነው አለ። አም ብቻ አይደለም፣ ድንጋይ ተንተርሷት የነበረችውን ድንጋይ ብድግ አደረገ፣ ተከላትና ዘይት አፈሰሰባትና ሺ ቤቴል ናት አለ። የእግዚአብሔር ቤት ናት አለ። ስም አወጣና ሄደ። በጌታ በኢየሱስ ስም እግዚአብሔር አምላክ ይገናኛችሁ ዛሬ። አሜን። ያዕቆብ ይሄን ሁሉ እግዚአብሔር ሲያደርግ ካደረ በኋላ ወደ ላባ ቤት እንዲሄድ ለቀቀው። ተወው፣ ወደ ላባ ቤት እንዲሄድ። ለምን? የላባ ቤት የያዕቆብ መሰሪያ ቦታ ስለሆነ። ያዕቆብ ደግሞ ቅበጥበጥ ነው፣ አይቀመጥም አንድ ቦታ። ታውቁታላችሁ፣ ያዕቆብ ቅበጥበጥ ነው። ቅበጥበጦች አንድ ቦታ ማትቀመጡ መያዣ አለው እግዚአብሔር አምላክ። የተስፋው ቃል እስኪፈጸም ድረስ በምትሰራበት ቦታ መያዣ አለው። ለያዕቆብ መያዣ ሰጠው። ያዕቆብ የሚያዘው በራሔል ፍቅር ነበር። በራሔል ፍቅር ያዘው። ከራሔል ሲወጣ ሲገባ እሷን ነው የሚያየው። ወደ አባቷ ሄደና እችን ልጅን ወድጃታለሁ ዳርልኝ ሲለው አንድ በቀላሉ አትዳርም አለ። ያ ደግሞ በጣም ብልጥ ነው። ሪሞት ኮንትሮሉ በእጁ ያለ የሰራዊት ጌታ እግዚአብሔር አምላክ ነው። እቺ በቀላሉ አትዳርም። ለምን? እግዚአብሔር ከላይ ሆኖ እያየ አይ 7 ዓመት ነው የምትገዛው ለዚህችኛዋ ልጅ አለው። 7 ዓመት ምንም አይደለችም እገዛለሁ አለ። 7 ዓመት 7 ሳምንት ሆነለት። እናንተ አቤት ፍቅር የያዘው ሰው! ታውቁታላችሁ። የሥራ ሰዓት አይሄድላችሁ እስክትገናኙ 10 ሰዓት ማየት ነው፣ መጠምዘዝ ነው አይደለም? ኃይለኛ ነው ፍቅር። በዚህ ፍቅር የወደደን ጌታ ይባረክ። አልሄድለታል። 7ቷን ዓመት ላጥ አረገንዳ 7ቷን ዓመት ጨርሻለሁ፣ ምንዳዬን ስጠኝ፣ የተገዛውላትን ራሔልን ስጠኝ አለው። እንግዲያውስ ሙሽራ በማታ ነው የሚገባው አለ። በማታ አስገባለት። ጠዋት ሲነጋ ሲያያት ሊያ ናት። ቶሎ የሚሄደው እዛ ጋር መቆየት ስለማልፈልግ ነው። ሲያያት ሊያ ናት። ተነሳና እኔ እኮ የተገዛውልህ ለራሔል ነው አለው። በሀገራችን ባህል ታላቅ እያለች ታናሽ አትዳርም አለው። እና ምንድነው ምስጢሩ? እንደገና ሌላ 7 ዓመት እሺ ገዛለሁ አለ። አይገርምም? እግዚአብሔር ይዞታልና። በመያዣ ላባ ቤት ያላችሁ ፈቃዳችሁን ስታስገዙ ቀኑ ያጥርላችኋል። ፈቃዳችሁን ለእግዚአብሔር ስታስገዙ ወደ ተስፋው ቃል ለመግባት ወደ ተስፋው ቃል ለመድረስ በላባ ቤት ያላችሁ የላባ ቤት የሚያበቃበት ቀን ይመጣል። ክብር ለኢየሱስ ይሁን። አሜን። ከዛ በኋላ 7ቱን ዓመት ተገዛ። እንደገና ደግሞ ለከብቱ ለበጎች ለምኖች ሌላ ደግሞ 6 ዓመት ተገዛ። 20 ዓመት ጠጣ እኮ ነው ያልኳችሁ ላባ ቤት። የተስፋ ቃል ያለው እግዚአብሔር ያናገረው ስም አውጥቶ የመጣ ለመውረስ የተዘጋጀ ሰው 20 ዓመት ሕይወቱ መሰራት ነበረበት። ሕይወቱ መበጀት ነበረበት የተስፋ ቃሉን ለመውረስ። አንድ ቀን የአባቶቹ አምላክ መጣ። ባኬ የላባ ቤት ያበቃል። የላባ ቤት ያልቃል። አልሰማኸኝም? የላባ ቤት ያልቃል። የእግዚአብሔር ቤት ይጀምራል። ሃሌሉያ! ክብር ለኢየሱስ ይሁን። የላባ ቤት ያልቃል። ማለቁ አይቀርም፣ ያልቃል። ወደድክም ጠላህም ያልቃል። ያለቃለው መጣና እኔ የአባት አምላክ የአብርሃም አምላክ የይስሐቅ አምላክ እግዚአብሔር ነኝ። ባልተነሳ ተስፋ ወደ ገባሁልህ ምድር ትገባ ዘንድ ባልተነሳ ልጆችንና ሚስቶችን ይዘህ ወደዛ አገር ሂድ። ከዚህ በኋላ የላባ አይደለህም፣ ከዚህ በኋላ የኔ ነህ አለው። ክብር ለጌታ ይሁን። አሜን። ወገኖች የላባ መሆን ያበቃና የእግዚአብሔር የመሆን ወደ ተስፋ ቃል የመገዝገዝ ዘመን ይመጣል። ክብር ለኢየሱስ ይሁን። አሜን። ልዩ ላባዎች ባሪያ አድርገውን ሊሆን ይችላል፣ ነገር ግን ያልቃል።
እና ምን ላድርግ አለ? ተነሳ አለው። ተነሳ። ምን ላድርግ? ተነሳ ወደ ሀገር ሂድ አለው። ላባ ሩቅ መንገድ ደግሞ ሄዷል። እግዚአብሔር ታይም ጠብቆ ነው። ተነሳ ሚስቶችን ይዘህ። ሚስቶቹን ጠራና ልጆቹን ጠራና ባጭሩ ቃል በሉ እንግዲህ እግዚአብሔር አምላክ እንዲህ ብሎ ነግሮኝ ነበረ። እግዚአብሔር የገባልኝ የተስፋ ቃል አለኝ። ወደ ተስፋ ቃሌ እንግዲህ ይዣችሁ መሄዴ ነው። ምን ይመስላችኋል ሲላቸው እግዚአብሔር ከተናገረህ የተስፋ ቃል ካለህ ወደ ተስፋ ቃልማ እንሄዳለን አሉ። ክብር ለኢየሱስ ይሁን። አብረው ተነሱ። ወዴት? ወደ ተስፋው ቃል። አቤቱ የመነሳት ዘመን ይሆነልን በናዝሬቱ በኢየሱስ ስም የመነሳት ዘመን ይሆነልን። ከዛ በኋላ ብድግ አሉ፣ ተነሱ። አብረው መገስገስ ጀመሩ። አብረው መሄድ ጀመሩ። የሶስት ቀን መንገድ ከሄዱ በኋላ ወገኖች ሆይ የያዕቆብም መኮብለል ለላባ ተነገረው። ምን? ያዕቆብ ኮበለለ። እንዴት? ሚስቶቹን ይዞ ልጆቹን ይዞ ከብቶቹን ይዞ ድርሻውን ይዞ ኮበለለ። ወዴት ሄደ? ኮበለለ። ወደ አባቴ ሀገር ብሎ ኮበለለ። አቸሪ ታናትና ወንድሞቹ ልጆች ወታደሮቹን ሰራዊቱን በሙሉ ያዘና ያዕቆብ ልጆች እንደገና ደግሞ የሚያጠቡ በጎች ከብቶች እየነዳ ቀስ እያለ ነው የሚሄደው። ያኛው በፈረስ ጦረኛ ሆኖ እያስገመገመ በአንድ ቀን ደረሰበት ይላል የእግዚአብሔር ቃል ሲናገር። ከዛ በኋላ ወረታች የቱ ጋር እንዳረፈ ያውቃል። ሌሊት ማለዳ ላይ ሄጄ ወርቅበታለሁ አለና ማታ እዛ አረፈ። ለወታደሮቹ ነገረና ሲተኛ የተስፋ ቃል የሰጠ እግዚአብሔር፣ የማያስነካ እግዚአብሔር፣ የማያስበላ እግዚአብሔር ባክህን ላባ አይበላህም፣ ላባ አይበላሽም። ከወጡ በኋላ ላባ ቤት መመለስ የለም። ከወጡ በኋላ ላባ ቤት መመለስ የለም። ለምን ብትለኝ የተስፋን ቃል የሰጠ የታመነ ነው። ሲነጋ ወርቅበታለሁ ብሎ ሲዘጋጅ መጣና ላባ አቤት እኔ የያዕቆብ የአባቶቹ አምላክ የአብርሃም አምላክ የይስሐቅ አምላክ ይባላለሁ። ሃሌሉያ 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 ሃሌሉያ። የላባም አቅም አለው። የላባ አቅም ውስን ነው። አቅሙ ግን ብርቱ የሆነ ታላቅ አምላክ ከኛ ጋር ያለው ከሁሉ ይበልጣል። ሃሌሉያ። እሺ ምን ላድርግ? ያዕቆብን እንድታገኘው ፈቅድልሃለሁ። በእኔ አባባል እንድታገኘው ፈቅድልሃለሁ፣ እንድታገኛት ፈቅድልሃለሁ። ግን አይደለም መንካት አይደለም፣ በክፉ ቃል እንዳትናገረው ተጠንቀቅ አለ። የእግዚአብሔር አንድ ተጠንቀቅ ከሚሳኤል ይበልጣል እባክህ። የእግዚአብሔር አንድ ተጠንቀቅ ከጠላት ፉከራና ዛቻ ይበልጣል እባክህ። ተጠንቀቅ አለው። እሺ አለ። ደግሞ ቆይ አልጨረስኩም። ምንድን ነው? ጠዋት ስትሄድ ደግሞ ለላባ ማነው ለያዕቆብ ይሄንን ያልኩህን ነገር አንድ ባንድ ሳታስቀር ንገረው፣ ይስማ፣ ንገረው አለ። ሄደና ምን ነው ልጆቼን ሳልስማቸው የኔ ልጆቼን ሳልስም እንደዚህ ብሎ ነው የመጣው። ኧረ እየተቅለሰለሰ የሚያናግርሽ ሊገልሽ የሚፈልግ እኮ ነው። መሀል ላይ ገብቶ ማስጠንቀቂያ ሰጥቶት ነው። መሀል ላይ እግዚአብሔር ጣልቃ ገብቶ ነው እንጂ እስሙዝ ሆኖ የተራመድከው ወንድሜ ለምኛል ለማጥፋት ለመግደል ከምድረ ገጽ ለማጥፋት ያልተደረገ ነገር የለም። አይነኩም ያለ የሰራዊት ጌታ እግዚአብሔር በእሳት አምድ ጣልቃ እየገባ የሚታደግ አምላክ አንተን ለማጥፋት ኃይል ነበረኝ፣ ግን አለው የአባቶችህ አምላክ ሌሊት መጣና ያዕቆብን እንዳትነካው በክፉ ቃል እንኳን ሳይቀር እንዳትናገረው ብሎ ለያዕቆብ ሲነግረው ነው። እኛም ያነበብነው ለያዕቆብ ሲነግረው ነው ብሎ አለው እግዚአብሔር። ስለዚህ በቃ በሰላም እንሰነባበት። ክብር ለኢየሱስ ይሁን። በሰላም ተሰናበተና ወጣና ሄደ። ወዴት? ወደ ተስፋ ቃል። አሁን ያዕቆብ አንድ ይቀረዋል። እቺን የተስፋ ቃሉን ለመውረስ በራሱ መንገድ በራሱ ጎዳና መሄድ የለመደ ስለሆነ ታውቃላችሁ። አሁንም ሄዶ እንዳያበላሽ እግዚአብሔር አምላክ
በያቦቅ ወንዝ ዳርቻ ላይ እግዚአብሔር ቀጠሮ ይዞ ጠበቀው። ከእግዚአብሔር ጋር ቀጠሮ ያላችሁ የምትታገሉ፣ ከጌታ ጋር ቀጠሮ ያላችሁ የምትታገሉ፣ የተስፋ ቃላችሁን አስፈጻሚ እናንተ እንዳትሆኑ የተስፋ ቃላችሁ ፈጻሚ እግዚአብሔር እንዲሆን ሊያሸንፋችሁ ያዕቆብ ወንዝ ዳርቻ ላይ እየታገላችሁ ያላችሁ የምስራች ነግራችኋለሁ። ሃሌሉያ! ክብር ለኢየሱስ ይሁን። ያዘው እግዚአብሔር እዛ ጋር። እሱማ ከብቶቹን አሻገረ፣ ልጆቹን አሻገረ፣ ሁሉን አሻገረ። እንደለመደው አሻግሮ ከከፋበት ሊሸሽ እንደገናም ደግሞ ካሸነፈም ሊያሸንፍ ኤሳውን ወንድሙ ኤሳውን ፈርቶ ለመገናኘት ይሄን ታክቲክ ሲሰራ እግዚአብሔር አምላክ ቀደመ መጣና ያዘው። እግዚአብሔር ይያዛችሁ በጌታ በኢየሱስም። ጌታን ሳትቀድሙት እግዚአብሔር ይያዛችሁ። እግዚአብሔር ያዘውና ሲታገለው አደረ። እንዴ ሊነጋ እኮ አቅላልቷል፣ ልቀቀኝ አለ። ያሻገረው ሁሉ እየራቀው ሄደ። ያሻገርኩት ሁሉ እየራቀኝ ሄደ። ሊነጋ አቅላልቷል። የተቀጣጠርንበት ሰዓት እያለፈ ነው። ልቀቀኝ። አለቅም። ለምን ካልባረከኝ አለቅህም። ነገር ተቀየረ። ክብር ለኢየሱስ ይሁን። እንድባርክ ትፈልጋለህ? አዎ። እጅ ሰጠ ያዕቆብ። ስምህ ማን ነው? ስምህ ማን ነው? ይሄ ስምህ ማን ነው? ስብከቴ ቢሆን ኖሮ ብዙ እናገር ነበረ፣ ግን ርዕሴ የተስፋን ቃል መውረስ ነው። ጥቂት ብዬ ልለፍ። ወገኖች ሆይ እግዚአብሔር አምላክ ወደ ተስፋ ቃላችን ሲያስገባን ስማችንን ቀይሮ ነው። ሃሌሉያ! ክብር ለኢየሱስ ይሁን። አሜን። ዓለም እኛን የምትጠራበትን ስም ቀይሮ፣ ጠላት እኛን የሚያውቅበትን ስም ቀይሮ፣ አንዳንዶች ተቺዎቻችን እኛን የሚያውቁበትን ስም ቀይሮ፣ እሱ ቀይሮ፣ ሃሌሉያ! ቀይሮ በኢየሱስ ክርስቶስ ስም ይሄ መንፈስ ዛሬ ሌሊት ያግኛችሁ። ቀየረው ስሙ። ያዕቆብ ነው ስም። አዎ፣ ከዛሬ ጀምሮ ያዕቆብ ተብላ ትጠራ፣ እስራኤል ትባላለህ አለው። አዲስ ስም ሰጠው። የብዙዎች አባት አደርግሃለሁ አለው። ዘርን እንደ ምድር አሸዋ አበዛዋለሁ አለው። የተስፋው ቃል በኃይል መጣ፣ ፈሰሰለት። ከዛ በኋላ የጭኑን ሹሉዳ ነካው። ያዕቆብ የራሱን ኃይልና አቅም እንዳይጠቀም በጌታ በኢየሱስ ስም ኃይላችንን እንዳንጠቀም፣ አቅማችንን እንዳንጠቀም የሱ አቅም የበላይ ሆኖ ወደ ተስፋ ቃላችን እግዚአብሔር ያድርሰን። አሜን። ሄደ ያዕቆብ። እዚህ ጋር ነው ያለ ነው። እንግዲህ ያዕቆብ እግዚአብሔር መጣ። በዚህ በዘፍጥረት ምዕራፍ 35 ላይ እግዚአብሔር ወደ ያዕቆብ መጣና እንደዚህ አለው። ይሄ ሁሉ ካለቀ ከኤሳው ጋር ሰላም ከሆነ በኋላ ሁሉ ነገር በቃ ከተጨረሰ በኋላ እግዚአብሔር መጣ። እግዚአብሔርም ያዕቆብን አለው ይላል፣ ተነስተህ ወደ ቤቴል ውጣ። አሜን አሜን። ወደ ተስፋ ቃል ውጣ። ተነሳና ወደ ተስፋ ቃል ውጣ። በዚያ ምን በል? በዚያ ኑር አለው። ክብር ለጌታ ይሁን። በዚያ ኑር። ተነሳ ወደ ቤቴል ውጣ፣ በዚያም ኑር አለው። ያዕቆብ ሊኖር ወደ ተስፋ ቃሉ ወደ መኖሪያው ሊኖር። ለካ እስከ ዛሬ የላባ ቤት መንገድ ነበረ፣ ራሔል መንገድ ነበረች፣ ሊያም መንገድ ነበረች። ያ ሁሉ ልጆች የተወለደው በመንገድ ነው። እናንተ በመንገድ አንሞትም። ክብር ለኢየሱስ ይሁን። በመንገድ አትሞቱም። የእግዚአብሔር ሕዝብ ሆይ እነግርሃለሁ፣ መንገድ ላይ አትሞትም። ወደ ተስፋ ቃል ትደርሳለህ። ወደ ተስፋ ቃልሽ ትደርሻለሽ። በእውነት እነግራችኋለሁ፣ ሳትጨብጡት አትሞቱም። የሰራዊት ጌታ እግዚአብሔር ይናገረኛል፣ እሰማለሁ መንፈስ ቅዱስን። እግዚአብሔር ይላል፣ ገባችሁም አልገባችሁም ወደ ተስፋ ቃላችሁ ሳትደርሱ ሞትን አታዩም። ተነሳና ወደ ቤቴል ውጣ። ምን ላድርግ? በዚያ ኑር አለው። ኑር። ሃሌሉያ። የእስከ ዛሬው ኑሮስ መንገድ ነው። መንገድ አሁን ይሄ ነው መኖሪያ። ኢየሱስ ክርስቶስ መኖሪያችን ይመጣል። ክብር ለጌታ ይሁን። መንገድ ነው። በዚያም ኖር አለው። ያዕቆብ ይሄን ሰማና ከወንድምህ ከኤሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሠዊያውን አድርግ አለው። እግዚአብሔር መሠዊያን አድርግ፣ ምስጋናን አዘጋጅ፣ የምስጋና ፕሮግራም አድርግ አለው። ያዕቆብ ቆመና የምስጋና ፕሮግራም ለማድረግ መዘጋጀት ጀመረ። ከእሱ ጋር ያሉትን ሰዎች አገልጋዮቹን ሁሉ ጠራና እናንተ እግዚአብሔር በመከራዬ ጊዜ ወደ ተገለጠልኝ ወደ ቤቴል ውጣ ብሎኛል። በዛ መሠዊያን ሥራ ብሎኛል። የምስጋናን መስዋዕት ሰዋ ብሎኛል። በዛ ቦታ ላይ
ወደዛ ሊሄድ ነው አለ እና ምን እናድርግ? እንግዶችን አማልክት ከመካከላችሁ አስወግዱ። አሁን ያ ቦታ የቅድስና ቦታ ነው። ያ ቦታ ቀልድ ቦታ አይደለም። ያዕቆብ ይሄን ከየት አመጣው? በያቦቅ ወንዝ ማዶ ከእግዚአብሔር ጋር ሲታገል የሱ ኃጢአት እየተወገደ የእግዚአብሔር ቅድስና እየተጋባበት የእግዚአብሔር ቅድስና እየተጋባበት በጸሎት ቦታችን ላይ የእግዚአብሔርን ቅድስና ይዘን እንድንነሳ የክብሩን ብርሃን ይዘን እንድንነሳ ወገኖች ሆይ ያለ ቅድስና እግዚአብሔርን ማየት ስለማይቻል ያለ ቅድስና መዘመር ይቻላል። ያለ ቅድስና ግን እግዚአብሔርን ማየት አይቻልም። ሃሌሉያ! በጌታ በኢየሱስ ክርስቶስ ደምና ኃይል ሁል ጊዜ እግዚአብሔር አምላክ ይቀድሳችሁ። አሜን። እንግዶችን አማልክት ከመካከላችሁ አስወግዱ፣ ልብሳችሁን ለውጡ፣ ንጹሃን ሁኑ። ለምን? ይሄ አሁን የምንሄድበት ቦታ የቀልድ ቦታ አይደለም። ይሄ የምንሄድበት ቦታ የመውረስ ቦታ ነው። መለኮታዊ ኃይል የምንወርስበት፣ የእግዚአብሔርን ክብር የምንቀበልበት፣ የጨለማውን ጉልበት እየገለጥን የምንመታበት፣ የጸጋው ብርታትና ጉልበት ወደኛ የሚመጣበት፣ እግዚአብሔር አምላክ በእኛ ሊያደርገው ያሰበውን የገባልንን የተስፋ ቃል የሚፈጽምበት። እባርክሃለሁ ካለ እግዚአብሔር ባርኮ ለበረከት ነው የሚያደርገው ወንድሜ። እግዚአብሔር በንግድሽ እባርክሻለሁ ካለ በንግድሽ ተባርከሽ እንድታገለግይ ነው። እግዚአብሔር አምላክ በስራ እባርክሃለሁ ካለ በስራ ተባርከ እንድታገለግል ነው። ዓለምን እንድታገለግል አይደለም። የነገሥታቶች ሁሉ ንጉሥ የጌቶች ሁሉ ጌታ የሆነውን እግዚአብሔር እንድታገለግል ነው ወንድሜ። እነዚያ በፈረሶቻቸውና በሰረገሎቻቸው ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ኃይልን እናደርጋለን የምንለው ስንቀደስ ነው። በኢየሱስም የቅድስና መንፈስ ይውደቅባችሁ። አሜን። እዛ ሰፈር ጥንቆላ አለ። ከተማችን በጥንቆላ የታወቀ ነው። ጥንቆላ፣ መተት፣ አስማት፣ ድግምት፣ ሟርት፣ ጨሌ፣ አቴቴ፣ አውሊያ፣ ቃልቻ ቁጠሩት፣ ማት ነገር አለ። ይሄን ሁሉ አሸንፈህ እያበራህ በብርሃን ተከበህ ተከልለህ በኃይል ታጥቀህ የምትወጣው ስትቀደስ ነው ወንድሜ። ቅድስና ለእግዚአብሔር። አሜን በሉኝ ባካችሁ። ልብሳችሁን ለውጡ፣ ተቀደሱ፣ ተቀደሱ። ዛሬ ቅድስናን የሚያቃልል ብዙ እንግዳ ትምህርት ወደ እግዚአብሔር ቤት ገብቷል። አስወጣ ከህይወት ውስጥ። እግዚአብሔር በቅድስና አይደራደርም። ያለ ቅድስና እግዚአብሔርን ማየት አይቻልም። አስወጣ ከህይወት ውስጥ። እንደዛ ብሎ ትምህርት የለም። እግዚአብሔር ቅዱስ ነው፣ ዙፋኑም ቅዱስ ነው። መንፈስ ቅዱስ ቅዱስ ነው። ይሄ ቃል ቅዱስ ነው። እንግዶችን አማልክት ከመካከላችሁ አስወግዱ። እናንተ እንዲህ አይነት ጨዋታ እግዚአብሔር ያውቃል። በሆነ ነገር እግዚአብሔርን ልረዳው ነው፣ ላግዘው፣ ልደግፈው ነው እያልክ ኃጢአትን እግዚአብሔር አይቀበልም ወንድሜ። ኃጢአት ኮምፕሮማይዝ አይደረግም። ኢየሱስ ክርስቶስን ከሰማይ ያወረደው ኃጢአት ነው። ኢየሱስን ቀራንዮ ላይ የቸነከረው ኃጢአት ነው። ኃጢአት። ስለዚህ እንግዶችን አማልክት አስወግዱ፣ ልብሳችሁን ለውጡ፣ ንጹሃን ሆኑ አለ። ዛሬ ገንዘብ ለማግኘት ወገኖች ሆይ የማይደረግ ነገር የለም። እግዚአብሔርን ግን ለማየት ወገኔ ቅድስና። እግዚአብሔር በዚህ መንፈስ ይሙላችሁ፣ በዚህ ቅናት ይሙላችሁ። በዚህ ቅናት የምትቃጠሉ ሁኑ። ዘርበድ አልፈልግም ኃጢአት የምትሉ ባሪያዎች አድርጋችሁ። አሜን አሜን። ዘርበድ የሚሉ ደግሞ ጀግና ሴቶች እህቶች ሁሉ አሉ፣ እኔም አውቃቸው። ከዛ በኋላ ልብሳቸውን ለወጡ፣ እንግዶችን አማልክት አወለቁና ሰጡት። የሰጡት እናንተ ወርቅ ነው። ወርቅ እግዚአብሔርን እንዳያዩ እንዳያመልኩ የከለከላቸው ወርቅ አለ። እንግዳ የሆነ ነገር ከሆነ ቦታ የመጣ ወርቅ፣ በሆነ ገንዘብ የተገዛ ወርቅ። ከዛ በኋላ ይሄንን ወስደን እንዳትጸድቅም ለእግዚአብሔር አሉና ወሰዱና ቀበሩት። ሰበሰቡና ሰጡት። ወሰደና ከመርመሬ አድባር ዛፍ በታች ባለችው ቦታ ቀበራቸው ይላል። ውጤቱን እንየው። ከዛ በኋላ ውጤቱ ያዕቆብ ወደ ቤቴል የገባው በክብር ነው። ክብር ለጌታ ይሁን። አሜን። በክብር ትገባለህ። ስትቀደስ በክብር ትገባለህ። በክብር ገባ። ወገኖች ሆይ የእግዚአብሔር ማስፈራት ይላል
ያዕቆብና ልጆቹ ባሉበት ከተማ ሁሉ ላይ የእግዚአብሔር ማስፈራት ወደቀ ይላል። ከዚህ በኋላ ያዕቆብን ለማሳደድ አልተከተሏቸውም ይላል። ወንድሜ ሆይ እስከ መቼ እየፈራህ ትኖራለህ? ጻድቅ እንዳንበሳ ነው። ክብር ለኢየሱስ ይሁን፣ አሜን። ጻድቅ ቀና ብሎ ይሄዳል። እግዚአብሔር አምላክ በጽድቅና በቅድስና ሕይወት እኔና እናንተን ይሙላን፣ አሜን። ለመውረስ መቀደስ ያስፈልጋል። ምስጋናውን አዘጋጀ። ያዕቆብ ይህን አደረገ። ከዛ በኋላ እግዚአብሔር መጣ። በዙሪያው ሁሉ የእሳት ቅጥር ሆነለት። ቃሉን ስታነቡ እሱ ነው የምታገኙት። የእሳት ቅጥር ሆነለት። ከዛ በኋላ ያዕቆብ በዛ እንግዳ ሆኖ በመጣበት ምድር ላይ ተፈሪ ሆነ። ተፈሪ የሰው ስም አይደለም። የእግዚአብሔር ማስፈራት በአንተ ዙሪያ ሲሆን ይፈሩሻል፣ ይንቀጠቀጣል። የገሃነም ደጅ በፊት ሊቆም አይችልም። ፈሩት ይላል። አከበሩት ያዕቆብን። አስፈሪ ግርማ መጣ። በጌታ በኢየሱስ ስም በአስፈሪ ግርማ የምናገለግልበት ዓመት ነው። አሜን አትሉም ወይ? በአስፈሪ ግርማ አጋንንት ጉባኤ መካከል ገብቶ እየቀለደ የሚወጣበት ዘመን ያበቃል። ክብር ለኢየሱስ ይሁን፣ አሜን። ለምን ብትሉኝ ለቤተ ክርስቲያን የተስፋ ቃል አለኝ። ታዲያ ምን እናድርግ የሚለውን ከማየታችን በፊት ወገኖች ወይ የተስፋ ቃል እድሜ አይገድበውም። ችም ብቻ ላስብላችሁ። የተስፋ ቃል እስቲ ድምፃችሁን ከፍ አድርጉና የተስፋ ቃል እድሜ አይገድበውም። አሜን አሜን። ልክ ነው። እስቲ በጭብጨባ ለእግዚአብሔር ክብር ስጡ። መጽሐፈ ኢያሱ ምዕራፍ 14 ላይ ካሌብ የሚባል ሰው እናገኛለን። ካሌብ የሚባል ሽማግሌ የ85 ዓመት አዛውንት በ40 ዓመቱ የተስፋ ቃል የተቀበለ በ40 ዓመቱ የተስፋ ቃል የተሰጠው ይሄን ተራራማ አገር አንተ ትወርሳለህ ተብሎ የተነገረው ይሄ ሰው ሰዓቱ እንደሞላ የተስፋውን ቃል የመውረሻው ሰዓት እንደመጣ ገባው። ይጠባበቅ ነበርና የተስፋ ቃላችሁን የጣላችሁ ሰዎች ማንሳት ይሆንላችሁ። አሜን። ክብር ለኢየሱስ ይሁን። ይጠባበቅ ነበርና ወደ ኢያሱ መጣና ኢያሱን እንዲህ አለው፣ ኢያሱ በአምላክ ሰው በሙሴ አፍ እግዚአብሔር ስለኔና ስለ አንተ የተናገረውን ቃል ታስታውሳለህ አለው። አዎ አስታውሳለሁ። እንግዲያው ያኔ የተስፋ ቃል ሲመጣ ጉልበታም እንደነበርኩ አሁንም ደግሞ በ85 ዓመቴ ዛሬም ጉልበታም ነኝ። ለመውጣት ለመውረድ ለመውረስ ጉልበታም ነኝ። አሜናችሁ እንኳን ጉልበት አያሳይም። እባካችሁ ጉልበት ያለው አሜን እስቲ አሜን በሉ እባካችሁ። ለመውጣት ለመውረድ ለመውረስ ጠላትን ለመግጠም ጠላትን ለመምታት አምጦ ለመውለድ የብዙ ትውልድ አባትና እናት ለመሆን ዛሬም ኃይል አለ። ኃይል አለ። ምን ኃይል አለ? በ85 ዓመት ኃይል አለ። በ85 ዓመት ኃይል አለ። እንዴት? ያኔ የተስፋው ቃል ሲመጣ ጉልበታም ነበርኩ አለ። የተስፋ ቃል ይዤ ዛሬም ጉልበታም ነኝ። የተስፋው ቃል ጉልበታም ያደርጋል። የተስፋው ቃል ብርቱ ያደርጋል። የተስፋው ቃል ኃይለኛ ያደርጋል። ክብር ለኢየሱስ ይሁን። አሜን አሜን። ጉልበታም ነኝ አለ። ጉልበታም ነኝ አለ። አምጣ አለ። እወርሳለሁ አለ። እወርሳለሁ፣ ቃል አለኝ። ቃል ያለው አያረጅም። አሜን። ዛሬ እግዚአብሔር አምላክ መንፈሳዊ እርጅናን ከኛ ላይ ይገልብጠው። አሜን። ይሄ መንፈሳዊ እርጅና መዝሙር መልመድ፣ ይሄ ጸሎት መልመድ፣ ቸርች መሄድ መልመድ፣ ፕሮግራም መልመድ በጌታ በኢየሱስ ስም የተገፈፈ ይሆን። አዲስ ኃይል አለ። አዲስ ክብር አለ። አዲስ ተጋድሎ አለ። ከጨለማው መንግስት ጋር ደም እስከ ማፍሰስ ገና እንጋደላለን። ኃይል አለ። ምን ኃይል አለ? ክብር ለኢየሱስ ይሁን። ታዲያ ምን እናድርግ? አንድ አራት ነጥቦችን ሰጣችኋለሁ። ታዲያ ምን እናድርግ? አንደኛ ተስፋን ቃል ለመውረስ መጠበቅ የሚባል አለ። መጠበቅ ቅድም ሐዋርያት ሥራ ምዕራፍ 1 ላይ ያነበብኩላችሁ ቃል ላይ አብ የሰጠውን የተስፋ ቃል ጠብቁ
ይላል ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ። አብ የሰጠውን የተስፋ ቃል ጠብቁ። የምን ቃል? የተስፋ ቃል ጠብቁ። የተስፋ ቃል መጠበቅ ያስፈልጋል። ሐዋርያቱ ጌታ ከተነጠቀ በኋላ ወደ መጠበቂያ ቦታቸው ነው የሄዱት። መጠበቂያ ቦታ አለ። የጸሎት ቦታ ሌሊት ሊሆን ይችላል፣ ቀን ሊሆን ይችላል። ባመቸ ሰዓት መጠበቂያ የተስፋ ቃል በሕይወትህ እንዲፈጸም የምትጠብቅበት ቦታ ካለህ የተስፋ ቃል ትወርሳለህ። የተስፋ ቃል ማኪያቶ ቤት አይመጣም። ማኪያቶ ቤት የተስፋ ቃል መጠበቂያ ቦታ አለው። ወንድሜ ወንድሜ እግዚአብሔር እየጠበቀህ ነው። ወንድሜ ወደ ማማህ እስክትወጣ ወደ መጠበቂያ ቦታ እስክትወጣ እየጠበቀህ ነው። ምድር በመከራ ስትናወጥ እግዚአብሔር ጸጥ ማድረግ አቅቶት መሰለ ሆይ? አንተን እየጠበቀ ነው። አንተ ባለዳ፣ አንቺ ባለዳ፣ አንቺን እየጠበቀ ነው። ዕዳ አለብህ፣ ዕዳ አለብሽ። የተስፋ ቃል ዕዳ አለብን። እየጠበቀን ነው። መጠበቂያ ቦታ ላይ እንድትገኝ እግዚአብሔር አምላክ በኢየሱስ ክርስቶስ ስም ይርዳን። አሜን። መጠበቅ ከባድ ነው። መጠበቅ እንደ መስበክ አይቀልም። መጠበቅ ቀላል ነው፣ ዋጋ ያስከፍላል። መጠበቅ እግዚአብሔር ፊት ኤልያስ ሲጸልይ ዝናብን አመጣለሁ አለው። ሰማይን ሊከፍት ማለት ነው። ሰማይን ክፈት ብሎ ንጉሡ አስጨነቀውና ከ3 ዓመት ረሃብ በኋላ ሰማይን ሊከፍት በቃ ሰማይን ከፍታለሁ ነበር ቀጥል ጸልይ ሲለው መጸለይ ጀመረና ከዛ ሎሌውን እስኪ ውጣና ተመልከት እባክህ ደመና መጥቷል ወይ ሲለው ምንም የለም ማለት ይጸልያል። መጠበቅ አሁንም ታታታታታ ሻባባባባባልና ከዛ እስኪ ውጣና ይያለው አላለው የለም አለው። ምን አይነት ልጅ ነው ይላል በውጹ ይመስለኛል። አላህ አይልም እንዴ? አላህ አያውቅም እንዴ? መጠበቅ በአለ ቶሎ ሲሞላ ደስ ይላል። አሁንም ይልና ያለው ሄዳ የለም 7 ጊዜ በሰባተኛው እስቲ ምናልባት አጥርተ እንዱ ተመልከት እባክህ እግዚአብሔር ራራለትና እጅ የምታክል ደመና አለች አለ። እጅ በምታክል ደመና ታሪክ የሚሰራ ጌታ አለን። ሃሌሉያ! ክብር ለኢየሱስ ይሁን። አሜን። ጠብቂ፣ እጅ የምታክል ደመና ትመጣለች። ጠብቀው፣ እጅ የምታክል ደመና ታሪክ ትቀይራለች። ጠብቀው፣ በመጠበቅ እጅ የምታክል ደመና ትመጣለች። አለበለዚያ ፀሐይ ከክቶ ይጨርሳል። ተስፋ ቃል አለ፣ ጠባቂ የለም። መጠበቅ ተስፋ ቃል አለ ለግል ሕይወታችን፣ ለልጆቻችን፣ ለቤታችን፣ ለኑሯችን፣ ለማንኛውም ሕይወታችን የተስፋ ቃል አለን። ግን መጠበቅ አይቀየርም። ፐርፐዙ እንትኑ ፎርሙላው አይለወጥም። መጠበቅ ነው። ማንም የእንጀራ ልጅ የለም፣ ሁሉ ልጅ ነው። ሁሉ ጠብቆ ይወርሳል። በኢየሱስ ክርስቶስ ስም የመጠበቅ መንፈስ እግዚአብሔር ያፈስላችሁ። አሜን። መጠበቅ ብዙ ልነግራችሁ እችላለሁ፣ ሰዓት ስለሄደ ቶሎ ብዬ ልንገራችሁ። መጠበቅ የተስፋን ቃል ምን አድርጉ? እስቲ ሲባሉ የተስፋን ቃል ምን አድርጉ? ጠብቁ። የተስፋን ቃል ምን አድርጉ? የተስፋ ቃሌን እጠብቃለሁ። አሜን አሜን ይሆነልን። የጠበቁት ጸሎት ሰፈር ሄደው ነው፣ ጸሎት ቦታ ሄደው ነው። ኤልያስም ዝናብ እስኪመጣ ድረስ የጠበቀው ጸሎት ቦታ ሆነ ነው። ኤልያስም እንደኛ ሰው ነበረ። ክብር ለኢየሱስ ይሁን። አሜን አሜን። መጠበቅ አንድ ግርም የሚለኝ ሰው አለ። ይሄ ዘሩባቤል የሚባል ሰው። ዘሩባቤል የእግዚአብሔርን ቤት የሚሰራ በጣም ሻርፕ የሆነ ሰው ነው። ዘሩባቤል የእግዚአብሔር ቤት ስራ በስተጓጎለ ጊዜ ቱምቢውን ይዞ ጥግ ይዞ ተቀምጧል። ማንም አይፈልገውም፣ ማንም አያየውም። ድሮ የእግዚአብሔርን ቤት ይሰራ ነበረ። ድሮ የእግዚአብሔርን ነገር ያደርግ ነበረ። እግዚአብሔር ይገለጥ። ድሮ እግዚአብሔር ይሰራበት ነበረ። ድሮ እግዚአብሔር እንዲያደርግበት ነበር እየተባለ በተረት የሚኖር ሰው ነው። ዘሩባቤል ጥግ ይዟል። ቱምቢውን አልጣለም። ሰው የፈለገውን ነገር ቢል አይ አንተ ኮርነር ላይ የተተውክ አንተ እያሉ ሲሉ አንድ ቀን ጓደኛውን ዘካርያስን ነብዩን እግዚአብሔር ጠራው። ሃሌሉያ አሜን። ክብር ለጌታ ይሁን። አሜን። ባክህ ቀን አለ ጠብቅ። የኔት ቀን አለ ጠብቂ። ወንድሜ ሆይ ጠብቅ። ቀን አለ ጠብቅ። ቀን አለ ግድ የላችሁም። ቀን አለ መንፈስ ቅዱስ ይናገረኛል። ቀን አለ ቀን መጣ።
ቀን መጣ። ማንም የማይለውጠው ቀን መጣ። ማንም የማይከለከል ቀን መጣ። ያ ቀን ሲመጣ ይሄ ነብዩ እንዲህ አለ። ከኔ ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፍ እንደሚነቃ ሰው አነቃኝ ይላል። ነብዩን ከእንቅልፍ እንደሚነቃ ሰው ያነቃው ለማን ነው? ለዘሩባቤል። ዘሩባቤል አያውቅም። አንተ አትወቅ እንጂ እግዚአብሔር ስለአንተ በስራ ላይ ነው። ሃሌሉያ። አንቺ አትወቂ እንጂ እግዚአብሔር ስለአንቺ በስራ ላይ ነው። የኔስ አንተ አትወቅ እንጂ እግዚአብሔር በስራ ላይ ነው። አነቃኝ አለ። እግዚአብሔር አነቃኝ፣ ነብዩ አነቃኝ አለ። እሺ ይሄ እኮ ነብይ ዘሩባቤልን ረስቶታል፣ ከነመፈጠሩ ረስቶታል። ኮርነር የያዘ ሰው ነው። የለም ሌሎች ነገሮች ናቸው የሚታዩት። በኋላ እግዚአብሔር ሲመጣ ማንከልከ ያለው ከእንቅልፍ እንደሚነቃ ሰው አነቃኝ። እርሱም የምታየው ምንድን ነው አለኝ። እኔም እነሆ ሁለንተናው ወርቅ የሆነውን መቅረዝ አየሁ። የዘይቱም ማሰሮ በራሱ ላይ ነበረ፣ 7 መብራቶች ነበሩበት። በራሱም ላይ ለነበሩት መብራቶች 7 ቧንቧዎች ነበሩባቸው። 2 የወይራ ዛፎች አንዱ በማሰሮው በስተቀኝ አንዱም በስተግራ ሆነው ባጠገቡ ነበሩ አሉ። ከኔ ጋር ይነጋገር ለነበረው መልአክ መልሼ ጌታዬ ሆይ እነዚህ ምንድናቸው አልሁት ይላል። ከዚህ በኋላ ነው ያለው መልእክቴ። ምንድናቸው አልሁት። ከኔ ጋር ይነጋገርም የነበረው መልአክ መልሶ እነዚህ ምን እንደሆኑ አታውቅምን አለኝ። ኧረ እኔ አላውቅም አለ። እንዴት ያውቃል? እንዴት ያውቃል? እሱ አይወቅ እንጂ የሚያውቅልሽ ያውቅልሻል። እሱ አይወቅ እንጂ የሚያውቅልኝ ያውቅልኛል። እሱ አይወቅ እንጂ የሚያውቅልህ ያውቅልሃል። ሃሌሉያ። ያውቅልሃል። እኔ አላውቅም ማለት ይሄ አብሮ የሚያገለግል እኔ አላውቅም ምን እንደሆነ አላውቅም ማለት ቁጥር 6 ላይ ጌታዬ ሆይ አላውቅም ማለት። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው አለው። ዘሩባቤል አለ። ዘሩባቤል አለ ወይ? ከነሞሮሩም ትዝ አይለውም እሱ ዘሩባቤል ለመሆኑ አለ ወይ? ዘሩባቤል የሚባል አለ አለ። ሰው አየው እንጂ ወገኖች ሆይ በየቀኑ እሱን የሚያዩ 7ቱ የእግዚአብሔር አይኖች በምድር ላይ የሚዘዋወሩ አይኖች በዘሩባቤል ላይ ናቸው። እሱ ማወቅ የለበትም ግዴታ። ማንም አይወቅልሽ እንጂ የአባትሽ አምላክ የሰራዊት ጌታ እግዚአብሔር አይኖች ባንቺ ላይ ናቸው። ማንም አይወቅልህ እንጂ የእግዚአብሔር አይኖች ባንተ ላይ ናቸው። አይወቅ እንጂ ለካ የእግዚአብሔር አይኖች በእርሱ ላይ ናቸው። ዝቅ ብላችሁ ስታነቡ ታገኙታላችሁ። ምን? አዎ እንግዲያው ስማ አለው። ከዚህ በፊት በጉልበት የተሞከረ ነገር አለ። በጉልበት በታክቲክ በዘዴ በትምህርት በምናምን አለ አይደለኛ የምናውቃቸው የነ ሹሉክሉክ መንገዶች በዛ አይሆንም አለ እግዚአብሔር አምላክ። አሁን አይሆንም አለ። አሁን ተራው የመንፈስ ነው አለ። ባክ ተራው የመንፈስ ነው። ባክ ጠብቅ ተራው የመንፈስ ነው። አሁን የመንፈስ ተራ ነው አለ። የመንፈስ ተራ ነው አለ። አሁን ያ ተራ አክትቦለታል። አሁን ተራው የመንፈስ ነው። በመንፈስ እንጂ በኃይልና በብርታት አይደለም። በመንፈስ እንጂ በኃይልና በብርታት አይደለም። ለምን ቢባል ዘሩባቤል ፊት የቆመ ትልቅ ተራራ አለ። እንዳይታይ የጋረደ እንዳይፈለግ የጋረደ እንዳይታሰብ ያደረገ ትልቅ ተራራ አለ። አንተ ተራራ ሆይ አለው በዘሩባቤል ፊት ምንድነው? ደልዳላ ሜዳ ትሆናለህ። ተራራህን እየናደ ጉብኝትን የሚያመጣ እግዚአብሔር አለ። ጠብቅ። ዘሩባቤል ይሄን ሁሉ አላየም፣ አልሰማም። አንተ አትስማ እባክህ፣ ነገርህን ያዝ። ቱምቢውን ይዞ ዝም ብሎ ቁጭ ብሏል። ተስፋውን ይዞ ዝም ብሎ ይጠብቃል። ተስፋውን ይዞ ለሚጠብቅ እግዚአብሔር እየተዋጋለት ይመጣል። እግዚአብሔር እየተዋጋልሽ ይመጣል። ተራራውን አናገረው። አንተ ተራራ ሆይ አለው። ተራራውን ራሱ ተራራው እግዚአብሔር ተራራን ያናግራል። ከፈለገ ተራራን ያናግራል። እግዚአብሔር ተራራውን ያናግረዋል። ማውራት ጀመረ ተራራው ከእግዚአብሔር ጋር። አንተ ተራራ ሆይ ከዚህ በኋላ እድል አልሰጥህም። ከዚህ በኋላ እድል የለህም። አሁን የኃይልና የብርታት ጊዜ አብቅቶ የመንፈስ ጊዜ መጥቷል። አሜን 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 አሜን። እንግዲያው ነግራችኋለሁ እናንተ በዘምራን በኃይልና በብርታት አይደለም አገልግሎት። ከዚህ በኋላ በመንፈስ ቅዱስ ቅባትና ኃይል አጋንንትን የሚጥል የጨለማን ጉልበት የሚገልጥ ገና ሲዘመር የመናፍስት መንጋ የሚንጫጫለትን ዝማሬ ተያመጣ ዘንድ እግዚአብሔር አምላክ በመንፈስ ይገለጣል። ክብር ለጌታ ይሁን። በኃይልና በብርታት አይደለም። በምን? በመንፈስ እንጂ።
ሃሌሉያ። መንፈስ ቅዱስ ይቀባናል። መንፈስ ቅዱስ ይቀባናል። ማንን? የሚጠብቁትን። ሃሌሉያ። የሚጠብቁትን ጠብቀው ሲመጣ ወደ ተስፋ ቃልህ ባዶ ሆነ አይደለም የምትሄደው። ተቀብተህ ተሞልተህ ኃይልን ለብሰህ ሃሌሉያ ቃሉን ተሞልተሽ መንፈሱን ተሞልተሽ የገሃነምን ደጅ የሚያንቀጠቅጥ ጸጋና ቅባት ተገልጦብሽ። ኧረ እግዚአብሔር ማንንም አይንቅም። የጌታን ክራይቴሪያ ልንገራችሁ። የጌታ ክራይቴሪያ ሰውን እስከ አሳ አጥማች ድረስ እዛታች አሳ የሚያጠምድ ማንም የማይፈልገው አሳ የሚሸጥ ልብስ ቀይሮ የማያቅ ይሄ በቃ ደሃ የሆነውን ራሳካ ቡራ ዲያና ማጌስ ይመጣል። አይዘገይም። ይመጣል። ይዘገይም። ይመጣል። ክብር ለኢየሱስ ይሁን። ይመጣል እና ዘካርያስ ትሰማኛለህ? በኃይልና በብርታት አይደለም በመንፈሴ ነው። ትሰማኛለህ? ለዘሩባቤል የተባለው ቃል ይሄ ነው። ትሰማኛለህ? አዎ። አሁን ጥግ ይዞ ውርደት ተከናንቦ ቁጭ ብሏል አይደለ? አዎ። አሁን ደግሞ ይቀየርና ነገር ይገለበጥና ሞገስ ይሆንለት። ሞገስ ይሆንለት። ሞገስ ይሆንለት። ሞገስ ይሁንላት። ሞገስ ይሁንላት። ሰለሞን አልጻፈውም፣ የእግዚአብሔር ቃል ይናገራል። ሃሌሉያ ክብር ለኢየሱስ ይሁን። አሜን። የሞገስ ዘመን ይመጣል። በቃ እንግዲህ የሞገስ ዘመን ይመጣል። በቃ እንግዲህ ምን ይደረጋል? የእግዚአብሔር ቀን ሲመጣ፣ የእግዚአብሔር ሰዓት ሲመጣ ለሚጠብቁት እንደዛ ነው የሚሆነው። ክብር ለኢየሱስ ይሁን። እኔ ዘሩባቤል እንዲህ ያሉት ይመስለኛል። ዘካርያስ አተ ዘሩባቤል አተ ምን ታንቀላፋለህ? ተነሳ እንጂ። ምን ነው እንዴ? እግዚአብሔር እኮ መጣ። ከየት መጣ? አረ እግዚአብሔር መጣ። አንተ የሆነውን ነገር አታውቅም። እግዚአብሔር እኮ መጣል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እኔ እንደው በቃ ሰይጣን የፈለገውን ነገር ቢያረግባችሁ አትደነቁ። ለምን መሰላችሁ? እግዚአብሔርን ከእናንተ ላይ መውሰድ አይችልም። አሜን አሜን። የጌታን መንፈስ ከኛ ላይ መውሰድ አይችልም። ሃሌሉያ። እግዚአብሔር አለኝ የሚል በእልልታና በጭብጨባ ክብር ለእግዚአብሔር ይሁን። ሁለተኛ የተስፋውን ቃል መያዝ በሉሴ መያዝ ታውቃላችሁ። የተስፋውን ቃል መያዝ አለኝ። ተስፋ ቃል ካሌብ አርጅቶ እንዳያረጅ ያደረገው መያዙ ነው። ካሌብ እንዳለው ታውቃላችሁ፣ ይዟል የተስፋ ቃሉ። ምን እንዳለው ታውቃላችሁ? ለኢያሱ ይሄን ሁሉ ዓመት በሕይወት እግዚአብሔር ያኖረኝ ሊያወርሰኝ ነው። በከንቱ ምድር ላይ እየኖርኩ አይደለም። እባክሽን የኔት በከንቱ ምድር ላይ እየኖርሽ አይደለም። የምስራች ነግራችኋለሁ። ጠላታችሁ በከንቱ የሚላችሁ ከንቱ የሚያወራላችሁ ሰይጣን የሚስማ ወገኖቼ፣ የእግዚአብሔር ልጆች ሆይ በከንቱ አይደለም የምትኖሩት። በከንቱ አይደለም የምትኖሩት። እኔ እግዚአብሔር ይሄን ሁሉ ዘመን ያኖረኝ በከንቱ አይደለም እና ለተስፋው ቃል ነው የኖርኩት። እወርሳለሁ። ክብር ለጌታ ይሁን። አሜን። መያዝ አሳየኝ ሲባል አሳየ። በሙሴ አፍ እግዚአብሔር ስለኔና ስለ አንተ ዓመተ ምሕረቱን ጭምር ነገረው። ያኔ የ40 ዓመት ሰው እያለሁ አለው። መያዝ ይይዛለሁ በሉሲ። ዛሬ ተስፋ ቃላችሁ ፈልጉስ። ከጻፋችሁበት ቦታ ከዛ 20 ዓመት ከሞላው አጀንዳችሁ ላይ ፈልጉት ተስፋ ቃላችሁን። ያኔ በልጅነት ጆሮ የሰማችሁት በልጅነት ቋንቋ እግዚአብሔር የነገራችሁ ያኔ በልጅነት ቋንቋ ያዋራችሁን እግዚአብሔር እስቲ ፈልጉት ወገኖቼ ሆይ። እየጨረስኩላችሁ ነው። ሶስተኛው በፈተና መጽናት ያስፈልጋል። ተስፋ ቃል ለመውረስ በፈተና ምን ማለት? መጽናት። ፈታኙ ይመጣል፣ ግን መጽናት። ያዕቆብ ጸና። ያዕቆብ የጸናው በዛ በ20 ዓመት ፈተና የጸናው ያዕቆብ
መያዣ ተሰጥቶት ነው። በመያዣም ይሁን ያለ መያዣ እግዚአብሔር አምላክ በጌታ በኢየሱስ ስም ያጽናችሁ። አሜን። መጽናት በፈተና ውስጥ ለማለፍ መጽናት ያስፈልጋል። መጽናት አራተኛ ነው የመጨረሻው። ሌላው አጥብቆ መረዳት። አራተኛው የተስፋን ቃል አጥብቆ እንደሚፈጸም አጥብቆ መረዳት። ሮሜ ምዕራፍ 4 ቁጥር 20 ላይ ስለ አብርሃም ሲናገር እንዲህ ይላል፣ ለእግዚአብሔርም ክብርን እየሰጠ ይላል። አብርሃም ለእግዚአብሔርም ክብርን እየሰጠ የተሰጠውም ተስፋ ሊፈጸም እንዲችል አጥብቆ እየተረዳ ይላል። አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም ይላል። ሁል ጊዜ ወገኖች ሆይ የተስፋ ቃላችንን ታውቃላችሁ። የተስፋ ቃላችንን አጥብቀን መረዳት የምንችለው ይሄ አይምሮአችን በጠላት ከመጠቃት ነፃ ሲሆን ነው። ይሄን አይምሮአችንን ነው ሰይጣን የሚያጠቃው። አንተም ብሎ ተስፈኛ የሚል ከሆነ ልክ ነው፣ ምን ነክቶኝ ነው ካልክ አለቀልህ። ዞር በል፣ እኔ እግዚአብሔር ተናግሮኛል። አሜን 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 አሜን። እድሜ ሲቆጥርልሽ አንቺም እድሜ ቁጠሪለት። እንዴ ምን ሆናችኋል? እድሜ ሲቆጥርላችሁ ሰይጣን እናንተም እድሜ ቁጠሩለት እንጂ። የተስፋ ቃል አጥብቃችሁ ከተረዳችሁ 50 ዓመት ሞላሽ ሲልሽ 1 ዓመት እንደ 1000 ዓመት በዩ፣ 1000 ዓመት እንደ 1 ዓመት ነው በዩ፣ እንደውም እንደ 1 ቀን ነው በዩ። አንተ በሰው ካላንደር ትቆጥራለህ በዩ፣ እኔ በአባቴ ካላንደር እቆጥራለሁ በዩ፣ በንጉሱ ካላንደር እቆጥራለሁ በለው። አቆጣጠራችሁን ቀይሩ በጌታ በኢየሱስ ስም። አቆጣጠር ቀይሩ፣ ቀይር አቆጣጠር። እኔን ጠላት ዋሽቶኝ ያውቃል። እዚች ጋር ቁጭ ብዬ ስንታየ ከተቀመጠባት ጎን ሁሌ ነበር የምቀመጠው ለ20 ዓመት። ከዚች አልነቃነቅም። እዚህ ጋር ቁጭ ብዬ ፕሮግራም ቸርቹን በቃ በጣም በሸክም በፍቅር በደስታ ነው። ግን እዚሁኝ አንተ አለኝ። አንድ ቀን መጣነ፣ እዚች ወንበር ላይ ቁጭ ብለህ ታረጃለህ አለኝ። በቃ መድረክ ላይ አገልጋይ እየቀያየርክ እዚቹ ቆመህ ታረጃለህ፣ ቁጭ ብለህ ታረጃታለህ አለኝ። በናዝሬቱ በኢየሱስ ስም አሜን 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 አሜን። ልንገርህ አልኩት፣ የተስፋ ቃል አለኝ። ዓለምን ሁሉ እየዞርኩ ገና 20 ዓመት ደግሞ አገለግላለሁ አልኩት። ክብር ለኢየሱስ ይሁን። ሃሌሉያ። እባካችሁ በጌታ በኢየሱስ ስም የተስፋ ቃላችሁን ለጠላታችሁ ትነግሩ ዘንድ ኃይልና ጉልበት እግዚአብሔር ይጨምርባችሁ። አሜን። አብርሃም አጥብቆ ተረዳ፣ ሳይጠራጠር የተስፋ ቃሉን። እድሜ ይቆጥርለታል ሰይጣን፣ ሳራ እድሜ ትቆጥርለታለች፣ ሰይጣን እድሜ ይቆጥርለታል። እሱ ግን እግዚአብሔርን ነው የሚሰማው። አሜን አሜን። እዚህ ጋር ይብቃን መሰለኝ፣ ሰዓታችሁ ሄዷል። አንድ ነገር ልንገራችሁ ወገኖች፣ እግዚአብሔር ታማኝ ነው። ሰሙኛላችሁ? እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። አጠገባችሁ ያለው ሰው እግዚአብሔር ታማኝ ነው በሉት። እርግጡን ልንገርህ፣ እግዚአብሔር ታማኝ ነው በሉት። እስቲ እግዚአብሔር ታማኝ ነው። አሜን አሜን። እባካችሁ ከራሳችሁ ካላንደር እግዚአብሔር ያውጣችሁ በጌታ በኢየሱስም። እርግማን ዝም ብሎ በራስ ላይ ያልሆነ ካላንደር መቁጠር እርግማን ነው። በእግዚአብሔር ካላንደር በጌታ በኢየሱስ ስም ሃሌሉያ። ሁሉን አዲስ አደርጋለሁ ያለ የታመነ አምላክ እያለ ሃሌሉያ። የጥንቱን ነገር አታስቡ እያለ የጥንቱ ነገር እየቆጠርን ወገኖች ወይ መንፈሳችንን ያስረጀን ዛሬ በጌታ በኢየሱስ ስም ይሄ ቀንበር ከጫንቃችን ላይ ይሰበር። አሜን። አዲስ ነገር አለው እግዚአብሔር፣ አዲስ ነገር አለው። ክብር ለኢየሱስ ይሁን። አሜን አሜን። አብረን እንጸልይ።